በሶሻል ሚዲያ ላይ ሲዘዋወሩ ከነበሩት ሁለት ጉዳዮች ይዤላችሁ መጥቻለሁ። የብዙዎችን ልብ ያሳዘነችው ራሷን ያጠፋችው ቲክቶከር ቦኒ ስለሷ ምንለው አለ። የ37 አመቱ አባት የሁለት ልጆቹን ህይወት አጠፋ። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። እስከ መጨረሻው እንድትከታተሉኝ ጋብዛለሁ። አብራችሁኝ ሁኑ። ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናንመ ጅሬኝ ነገራ ሆጀዴ ጅሬኝን ጅራዱ ሳርጌራ ወርን ሲንገደቺ ሰዲፋማ ማቲንኮ ቦሎቲኮ ህሪዮንኮ ሁንዲ ኬሰን ኢፋማ ጉዳና ጎዳ አናን ከነ ቦዴ በቆና ከናገኑ ሆጂዮ ካን ጋይለ ሶንታኔ ከነ ቦዴ በቆና ናገኑ ዱዋ ቆፋል። ታዋቂዋ ቲክቶከር ቦኒ የስንብት ቪዲዮ አጋጣሚ ደረሰኝና በጣም ነው ያዘንኩት። እሱም ሳየው ነው ያወቅኳት። አጋጣሚ ሆኖ አላቃትም፣ ግን በጣም አዝኛለሁ አሟሟቷን ሳየው። ብዙዎች ያዘኑበት፣ ብዙዎች በቃ ይሄን ሳምንት ሙሉ ሶሻል ሚዲያ ላይ መነጋገሪያ ነበር። ብዙዎች ቪዲዮ ሰርተዋልና እኔ እንዳየሁት ነበር ልሰራ ያሰብኩትኝ ቪዲዮ፣ ግን በአንዳንድ ጉዳዮች ስላልተመቸኝ እስከዛሬ ቆየው ማለት ነው። እና በጣም ነው ያሳዘነችኝ። እና ስለማሟቷም ብዙዎቹ የተለያየ አመለካከት ነበራቸው። እኔም ይሄን ጉዳይ ወደ ኋላ ተመልሼ ያደረገችውን ኢንተርቪው ቪዲዮቿን ለማየት ችዬ ነበረ። በጣም ነው የምታሳዝነው። ዩቲዩብ ላይ ራሱ ብዙ ሰብስክራይብ ነበራት። ቲክቶክ ላይ ራሱ በጣም ታዋቂ ነበረች እና ብዙዎች ይወዷታል። እንደሚወዷት መጠን ደግሞ የማይወዷትም ደግሞ ነበሩ። ምንም አድርጋ ሳይሆን በመልኳም ሆነ በአንዳንድ በምታሳየው ባህሪ ደስ የማይላቸው ሰዎች ነበሩ። ይሄም መጥፎ ሰው ሆና የተለየ ባህሏን ንቃ ከባህል ውጪ ሆና ሳይሆን ባላት ግልጸኝነት ነበረ ብዙ ሰው ጀጅ የሚያደርጋት የነበረውና አንዳንዴም ደግሞ ያንን ሰው ይላት የነበረውን ኮሜንት ለጥፋ ስለዛም አንዳንድ ነገር ትል ነበረ። እንዲያውም አንድ ቪዲዮ ሳይ ምነው አንቺስ በሞትሽ የሚል በኦሮምኛ የተጻፈ ኮሜንት ነበረና እሱን አርጋው ቪዲዮ ሰርታለችና ሳይት ምን አለች? ኦሮምኛም ስለምሰማ ነው ይሄን የምነግራችሁ። ማለት ኦሮምኛ ስለምሰማ ቋንቋውን ስለማቅ ነው በኦሮምኛ ነው የሰራችሁ። ያው ኦብቪየስሊ የምትታወቀው በኦሮምኛ ኮንተንት ነው የምሰራው ኦሮሞም ስለሆነች። ምን ነው አንቺስ በሞትሽ ይላል። እሱን ለጥፋ ቪዲዮ ሰርታለች። ምን ነው እኔ በሞት ምን ትጠቀሚያለሽ? ቦታዬ ላይ ትተካለሽ የሚል ነበር የሰራችሁ ቪዲዮ እና ብዙዎቹ በመልኳ በምታሳየው ባህሪ በጣም ይተቻታል። እንግዲህ ጠንካራ ካልሆነች ይሄ ነገር ሊሰብራት ይችላል ብዬ ነው የማስበው። በነበራት ያለፈ ታሪክ ብዙዎቹ ይናገሯት ነበረ። ታሪኳን ደግሞ ሳደብቅ እሷም ባለቤቷም ሲናገሩ ነበረ። ጥቅም ነበረ፣ ታጭስ ነበረ፣ ጎዳና ወጣ ነበረ እና እቺ ልጅ ፍቅር ተሰጧት አይደለም ያደገችው፣ ወይ ከቤተሰብ ጋር አይደለም ያደገችው። አባቷ በልጅነት ሞቶ እናቷም እሷን ማሳደግ ማስተማር ስለማትችል ዘመድ ጋር ተጠግታ፣ እህቷ ጋር ተጠግታ፣ ሌሎችም ዘመዶቿ ጋር ተጠግታ ራሷን ታኖር ነበረ። በርግጥ ጥሩ አየር ነው ያለው፣ ግን ንፋስ ስላለ ትንሽ ይረብሻልና ይቅርታ ለሱ። ፓርኩኝ ነው እየሰራው ያለው ይሄን ቪዲዮ። አባቷ በልጅነት ነው የሞተው። እናቷ ደግሞ እሷን ማስተማርም ማኖርም ስለማትችል ጎዳና ወጣ ነበረ። ዘመድ ጋር ተጠግታ ነበረ እና ብዙ ዘመዶች አይወዱኝም ነበረ ነው የምትለው። እና ባይዘዌ ኦሮምኛ የምትችሉ ሰዎች
እኔ እንዳየሁት 2 ኢንተርቪው አድርጋለች ሶሻል ሚዲያ ላይ እሷም ባለቤቷም ጆሲ እሱን ገብታችሁ እዩት። ይሄን እምላችሁ ምን እንደሆነ ታውቃላችሁ? ከሱ ጋር ያላትን ግንኙነት ከሞቷ ጋር ራሱ እሱን ተጠያቂ የሚያረክሰው አለ። እኛ እንደ ማህበረሰብ በጣም ጀጅ ማድረግ እንወዳለን። ባይ ዘ ዌይ በጣም ጀጅ ማድረግ እንወዳለን እና 2 ኢንተርቪው አድርጋለች። እሱን ለማየት ይያለው እዛ ላይ እየገባችሁ በተለይ ኦሮምኛ የምትችሉ ሰዎች እዩ ምን አይነት ፍቅር እንደነበራቸው ከባሏ ጋር እና እቺ ልጅ ከቤተሰብ ጋር አላደገችም። እዛ ላይ እንደተናገረችው ኢንተርቪው ላይ እንደሰማሁት እና አባቷ ሞቷል። እናቷ እሷን ለማስተማር ስላልቻለች እህቷ ጋር ትኖር ነበር። ከዛም ዘመዶቿ ጋር እየተዘዋወረች ትኖር ነበር። ጎዳናም ወጣለች፣ ትቅማለች፣ ታጨስ ነበረ፣ ትቅም ነበረ፣ ትጠጣ ነበረ እና ከዛ በኋላ ነው ከጆሲ ጋር የተዋወቁት። በቲክቶክ ላይ ተዋውቀው ነው እዚህ ደረጃ የደረሱት እና ብዙ ሰው አይወደኝም ብላ ታምን ነበረ ኢንተርቪው ላይ እንዳየሁት ማለት ነው። እና እቺ ልጅ ፍቅርን ትፈልጋለች። ከቤተሰብ ጋር አይደለም ያደገችው። ፍቅር ተሰጧት አይደለም ያደገችው። እና እዚህ ሶሻል ሚዲያ ላይ ስትወጣ ደግሞ የሶሻል ሚዲያውን ሰው ፎሎወሮቿን እንደ ቤተሰብ ነው የምታየው። ይሄን ማረጋገጫ እንዲሆናችሁ ደግሞ ስትሞት ተሰናብታ ነው እወዳችኋለሁ ካጠፋው ይቅርታ ብላ ነው የሞተችው። ያን እንግዲህ ፎሎወሮቿን እንደ ቤተሰብ ታይ ነበር። ገባችሁ? ግን ከዚህ ከምትጠብቀው ቤተሰብ ብላ ከምትጠብቀው አንዳንዶቹ ግን ስላለፈው ታሪክ ይተቿት ነበረ። እንደሚጠሏት በግልጽ ይናገሩ ነበረ። እንዲያውም አንድ ቪዲዮ ያየሁት አንድ ሽማግሌ ሰው አጠጥተው መጠጣጠጥተው እንዲ ተናገር ይያሉት ስለሷ መጥፎ ነገር አንቺ ብትሞች ይሻልሻል ማየት አንፈልግም አንቺን ሰውየው ሪፒት ያደርጋል ይሄንን ማለት ነው። እና እነሱ ከጀርባ እንደዚህ በሊሉታል ሰውየው ደግሞ ይናገራል ማለት ነውና ይሄን ያህል ጥላቻቸውን ያሳዩዋት ነበር አብዛኛው ሰው። እሱ ምንም አርጋ አይደለም በግልጽነት ህይወቷን ስላወጣች ነው። ከባሏ ጋር ያላት ሪሌሽንሺፕ ስላወጣች ነው። ምክንያቱም ምሰራው የካፕል ኮንተንት እስከሆነ ድረስ ላይፏን በግልጽ ነው የምታሳየው። ሰው ደግሞ ይሄንን አይ ዶንት ኖ ከምን አንግል እንዳየው ብዙ የካፕል ኮንቴንቶች ይሰራሉና አይ ዶንት ኖ እርግጠኛ አይደለም ግን በኦሮምኛ የሚሰሩ የካፕል ኮንተንቶች ይኖሩ አይኖሩ እስካሁን አላቅም። ግን ብዙ እናያለን። በአማርኛም የሚሰሩ ብዙ ኮንቴንቶች አሉ፣ የካፕል ኮንቴንቶች አሉ። እነሱ ላይ እንደዚህ አይነት ትችት አላየውም። ግን የሷ ላይ ግን አይ ዶንት ኖ ባሏን ሰርፕራይዝ ስታደርግ ነው፣ ፕራንክ ሲደራረጉ ነው ያለው፣ ፕራንክ ስታረገው ፕራንክ ሲያረጋት ነው ያለው። ምንም መጥፎ ነገር አላየውም። ሰው እንዴት እንደዚህ ሊጠላት እንደቻለ አልገባኝም እኔ። እና እሱን ሲያሞጋግሱት እሷን ዝቅ ሲያደርጉ በመልኳ የሰርጋቸው ፎቶ የተለቀቀ ጊዜ ደግሞ ምን ያህል ከፍላክ ነው በብሯ ገዛችክ አይነት ነገር ነው ኮሜንት ሲደረግ የነበረው። አሁን እሷ በቤተሰብ አለማደጓ ፎሎወሮቿን እንደ ቤተሰብ ማየቷ ገባችሁ? ይሄ ሁሉ ሰው የሚጠላት ነው የሚመስላት። ሌላው ደግሞ ያየሁት ነገር ከሞተች በኋላ ባልየው ሲያለቅስ አለ ቪዲዮ ማለት ነው። እና እዛ ላይ ምንድነው የሚለው አንተ እንዳለ ኮሜንቱን ገብታችሁ ብታዩ አንተ አስመሳይ ተሳካልክ አታስመስል ምን እያሉ ነው ሰው ኮሜንት የሚያደርገው? በጣም ነው የገረመኝ። ምኑን አይተን ነው ጀጅ የምናረገው? ባላቸው ፍቅር ነው የምናቃቸው። እኔ ከበፊት ጀምሮ ሲለቁት የነበሩትን ገብቼ ያየሁት ቪዲዮአቸው ማለት ነው። እሷን በጣም ነው የምትወደው፣ እሱን በጣም ነው የሚወዳት።
እንዳየሁት ከሆነ ማለት ነው። እንዲያውም ኢንተርቪው ላይ ገብታችሁ ማየት ትችላላችሁ። ፍቅርህን ግለጽላት ተብሎ መጨረሻ ላይ ኢንተርቪው አድራጊዋ እስቲ ፍቅርህን ግለጽላት ለቦኒ ስትለው ገዴ ነሽ፣ አንቺን ካገኘው ነው ህይወቴ የተስተካከለው፣ እማይላት ነገር የለም። በጣም እዛ ኢንተርቪው ላይ እንግዲህ በጣም እንደሚወዳት ነው የተናገረው። እሷም እንደዛ እኔ አለች አሁን የምኖረው ህይወት ህልም ነው የሚመስለኝ፣ ራሴን ለትዳርም አስቤ አላቅም፣ ለዚህ ክብርም አስቤ አላቅም ነው ያለችው። ይሄ የምኖረው ህይወት አሁን ያለውበት ህይወት ህልም ነው የሚመስለኝ አለችው። ይሄን ደግሞ የሰርጋቸው አይ ቲንክ ፕሮግራም ቸርች ውስጥ ፕሮግራም ሆኖ የተለቀቀውን ቪዲዮ ማይቸው ነበረ። እኔ በቃ ህልም የሚመስለኝን ህይወት ነው የምኖረው፣ እግዚአብሔር ያረገልኝ ባሌን የሰጠኝ እያለች ስትናገር እሱም እንደዛው የሰርጋቸው ጊዜ አብሻ ቀሚስ ለብሰው አይንሽን ጨፍኝ ብሎ ቀለበት ሰጧት ነበረ። ይሄ በጣም ትልቅ ቀለበትና እዛ ላይ የተናገረውን ንግግር በጣም ነው የገረመኝ። በጣም እንደሚወዳት በቃ እና አንድ ቀን እንደዚህ አድርጎኛልን ብላ አታውቅም። ፍቅራቸውን ነው የምናየው። እንዴት ነው ሰው እሷ ራሷን ስላጠፋች ለምንድን ነው እሱን ጀጅ የሚያደርጉት? እሱ እኮ አይ ቲንክ እሷ እኔ እንደሚመስለኝ መቋቋም ያቃታት ይመስለኛል። የኮመንቱ ላይ የሚሰጥ ነገር በቪዲዮ በሷ ይለቀቃል። እንደሚጠሏት ነው የሚናገሩት አብዛኛው፣ ይወዷትም እንዳለ ሁሉ ማለት ነው። ይሄን ደግሞ ግልጽ ሆና ህይወቷን ስላሳየች ፍቅሯን ስላሳየች እና አውቀው ጉራም ደግሞ ይመስላቸዋል መሰለኝ። እሱ በየጊዜው ነው ጊፍት ምገዛላት አለ። ኢቭን ካልገዛው ራሱ የሆነ ነገር ይዤላት ካልገባው ቅር ይለኛል። በቃ በጣም ነው የሚደብረኝ። ስለዚህ ቪዲዮ እንድሰራበት ሳይሆን ስለምወዳት ነው ያንን ኢንተርቪው ላይ ነው እንግዲህ ስለምወዳት ነው ያንን ማደርገው ይዤላት ምገባ። ግን ቪዲዮን ስሰራ እኔም ከማንኛውም ሰው እኩል ነው ያንን ቪዲዮ ማየው እንጂ ከኔ ጋር ተነጋግራማ አይደለም ቪዲዮውን የምትለቀው። እኔ በቃ ለሷ ማድረግ ለሷ መግዛት ስለሚያስደስተኝ ነው ያለው። ስለዚህ ያንን ኮንተንት ስሰራበት ለጉራ አውቃ ነው ሰው የሚመስለው ማለት ነው። ግን ሪል ፍቅር ነው ያላቸው። እኔ እንዳየሁት ኢንተርቪውን ማይቻለው የሚለቁትን ቪዲዮም ሾርት በተቻለ መጠን ምን አይነት ፍቅር ነበራቸው የሚለውን ነገር ለማየት ይያለው። አይ ቲንክ ፍቅር ትፈልጋለች። ሰው ሲተቻት ሰው አንዳንድ ነገር ሲላት ያንን መቋቋም አቅቷት ይመስለኛል ዲፕረስድ ሆና ራሷን እንደዛ ልታረግ የቻለችው ብዬ ነው የማስበው። በጣም የሚያሳዝን ነገር ነው። ለብዙ ጊዜ ከአይምሮዬ አልጠፋችም ነበር። በጣም ሳስባት ነበረ እና በዚሁ እባካችሁ ኮሜንት ከማድረጋችሁ በፊት የምትሉትን ሰው ላይ ምን አይነት ኢምፓክት ያመጣል ብላችሁ ከማድረጋችሁ ከመጻፋችሁ በፊት አስቀድማችሁ አስቡበት ልላችሁ ፈልጋለሁ። ሌላው ደግሞ ጃኒ መሰለችኝ ቲክቶክ ላይ ነው መጥቶልኝ ያየሁትና ጆኒና ቦኒ ይገባሉ ማለት ነው። ላይቭ ላይ ገብተው ጃኒ ምን ትላታለች? እሱ ያምራል፣ አንቺም ታምራለች፣ ግን እሱ ይበልጣል ትላታለች። እና በጣም ገረመኝ። እንዲያውም አንዱ ቲክቶከር እንዲያውም አብሯት ከጃኒ ጋር የነበረው የገባው ልጅ አይ ዶንት ኖ ስሙን ረሳሁት። እሱ እንዲያውም ራ አይባልም እሷ ናት ቆንጆ፣ እሷ ናት የምታምር ይላል። የእሷን ሞራል ለመጠበቅ ማለት ነው። እሷ ትበልጣለች። እንዲያውም አይ እሷም እኮ ታምራ፣ ጃኒ ደግሞ አይ እሷ እኮ ታምራለች፣ ግን እሱ ይበልጣታል። ይሄ ለጃኒ ለክፋት ላይሆን ይችላል፣
ክፋት አስባ ላይሆን ይችላል ግን እንደ ህብረተሰብ ማድነቅ አለማድነቅም እንችላለን እኮ ወይ ታምራላችሁ ብሎ እንደ ካፕል ታምራላችሁ ብሎ እዛ ላይ መዝጋት ይቻላል ይሄንን የማለት ግዴታ የለብንም ባይዘወይ ምንም ማለት እኮ እንችላለን ግዴታ የለብንም በዛ ላይ ደግሞ ሴት ልጅ ሴንሲቲቭ ናት ባሏ ራሱ አንተ ታምራለህ ከሚባል በርግጠኝነት ሚስት ታምራለች ሚስት እንዴት ቆንጆ ናት ቢባል ነው ደስ የሚለው ይሄንን ማወቅ አለብን ሚስቱ ስትደነቅ የማይወድ ሰው ያለ አይመስለኝም እንጂ ወንድ ልጅ ጀግና ሲባል ነው ደስ የሚለው ጠንካራ ሲባል ነው ደስ የሚለው እንደዛው ሁሉ ሴት ልጅ ደግሞ ቆንጆ ናት ስትባል ደስ ይላታል ሚስት ቆንጆ ናት ሲባል ወንድ ልጅ በጣም ኩርት ነው የሚለው ስለዚህ ከቻላችሁ ዝም ማለት ግን የግድ አስተያየት መስጠት ካለባችሁ ደግሞ ሚስቱን አድንቁለት በቃ ሴት ልጅ ቆንጆ ነች ስትባል ነው ደስ የሚላት ይሄንን መለየት መቻል አለባችሁ ኔቨር ሰምቼ አላቅም ከወንድ ጋር ያለች ሴት ልጅ ባልሽ ያምራል አይባልም ፕሊዝ አይባልም ስለዚህ የምትሉትን ወቁ ነው የምለው እንግዲህ ወደ ሁለተኛው ጉዳያችን ስናልፍ The man charged with killing 2 children found in an SUV Thursday is their father. That and other disturbing details from police about the investigation. Officers say the children's mother was trying to track them down when she was told they had been found. So I can tell you that the accused contacted 911 and stated that he had killed his children and gave his location. Calgary police say the 37-year-old man was arrested at the scene near a police station in the northwest. He's since been charged with 2 counts of first-degree murder. አንድ አባት የሁለት ልጆቹን ህይወት አጥፍቷል ባለቤቱ ኤርትራዊ ናት ስለሱ ግን I don't know ሚዲያ ላይ ለምን ሊደበቅ እንደቻለ አላወኩም ግን ስሙንም ማግኘት አልተቻለም የተለያዩ ሚዲያዎችን ለማየትና ስለሱ ኢንፎርሜሽን ለመጠየቅ ጉግል ለማድረግ ፈልጌ ነበር ግን ስለስሙም ሆነ ኢትዮጵያዊ ይሁን ኤርትራዊውን ስለዛ ማወቅ አልቻልኩም ግን የሁለት ልጆቹን ህይወት አጥፍቷል የ5 አመት እና የ3 አመት ህጻናቶች ነበሩ ከባለቤቱ ጋር ተለያይተው ልጆቻቸውን እያሳደጉ ነበር በዚህም መሃላቸው አለመግባባት ነበር ከአንዴም አራቴ ፖሊስ ኢንቮልቭ ለማድረግ ሞክሯል በመጨረሻም ልጆቹን እንደተለመደው ለሌላ ጊዜ እንደሚወስዳቸው ልጆቹን ወስዶ ከዛ ነው መኪና ውስጥ ሊገላቸው የቻለው ከዛም ራሱ 911 ደውሎ እንደዚህ አይነት ድርጊት ፈጽም ያለውትም እዚህ ቦታ ነው ብሎ ራሱን ጠቁሞ ያስያዘው ራሱ ነው ማለት ነውና አይደለ አላቅም እንዴት እንደሆነ የካናዳ ህግ ሊሆን ይችላል ግን ስሙ አልተጠቀሰም ኢቭን የመጣበት ኮሚኒቲም አልተጠቀሰም የባለቤቱ ብቻ ነው የተጠቀሰው እና በጣም የሚያሳዝን ታሪክ ነው የሁለት ህጻናቶቹን የገዛ የራሱን ልጆች እንዴት አድርጎ እንደዛ ሊያደርግ እንደቻለ በጣም ልብ የሚሰብር ጉዳይ ነው ይሄ ነገር ባይዘዌ በጣም የተደጋገመ ነገር ነው ባለፈው ለሳምንትም እንደዚሁ አሜሪካ ውስጥ አባት የ8 ልጆችን ህይወት አጥፍቶ ነበር እሱም ቪዲዮ ሰርቻለሁ ገብታችሁ ማየት ትችላላችሁ እና አይ ቲንክ ይሄ ሜንታል ኬዝ በጣም እየተስፋፋ ያለ ይመስለኛል ዓለማችን ላይ እንጂ ጤነኛ ሰው ይሄንን ያደርጋል ብዬ በፍጹም አልገምትም በጣም እንኳን በልጆቹ ላይ እንዴት ነው አባት እንቅፋት ሲመታችሁ ራሱ እንዴት ነው ስፍስፍ የሚለው እንኳን ልጆቹ ላይ እንደዚህ አይነት ዘግናኝ ነገር ሊፈጽምና ነፍሳቸውን ሊያጠፋ ቀርቶ ማለት ነው ስለዚህ አንድ ጉዳይ አለ ብዬ ነው ማስበው ሜንታል ኬዝ በጣም የብዙዎችን ልብ የሰበረ ብዙዎችን ያሳዘነ ጉዳይ ነው ስለዚህ ለሟቾች ህጻናት
ነፍሳቸውን ይማር ለእናታቸው ደግሞ እግዚአብሔር መጽናናትን ይስጣት እንላለን ለዛሬ ያልኩላችሁ ቪዲዮ ይሄን ነበር በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰላም ቆዩ